በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረትህ፣ ቸርነትህ፣ ይቅርታ የአባትነት ፍቅር ሳይለየን ይህንን ጊዜ ስለባረክልን ስለቀደስክልን በዚህ በተቀደሰው የጾም ጊዜም በዚህ ሰዓት በፊትህ እንድንቆም ስለረዳን ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን። አምላካችን በዚህ በመከራ ውስጥ ሁነን በምንጾመው ጾም የአንተ ምሕረትና ቸርነት ይቅርታና ርኅራኄ እንዲደረግልን ደግሞ እንለምናለን። በዚህ ሰዓት በዓለም ዙሪያ በተለይም በሀገራችን በጦርነት፣ በመፈናቀል፣ በእንባ፣ በረሃብ፣ በችግር የሚገኙ ሕፃናት፣ አረጋውያን፣ ሴቶች፣ ወንዶች፣ አጠቃላይ ኢትዮጵያውያን በሙሉ በዚህ ሰዓት ለነዚያ በመከራ ላሉት በስድብ ለሚገኙት ሕዝቦች የጾምና የጸሎት ጊዜ ይዘናልና ጸሎታችን ስማን፣ ጩኸታችን አድምጠን ጾማችን ተቀበልልን። ጾሙ ደግሞ የበረከት የይቅርታ የአንድነትና የሰላም ጾም እንዲሆን ፈቃድህ ይሁንልን። የቅዱሳን ረድኤት፣ በረከት፣ ጸሎት፣ አማላጅነት ከኛ ጋር ይሆንልን። አሜን። የተወደዳችሁ ኦርቶዶክሳውያን ወገኖቻችን በያላችሁበት በዓለም ዙሪያ የምትገኙ ይህንን ቃል የምትሰሙ ሁሉ በዚህ በጾም መቼም እየጾማችሁ እንደሆነ አምናለሁ፣ ደግሞ እረዳለሁ። ይሄ ጊዜ ከምንጾመው ቁርሳችን ከምንተው ያለፈ ልባችንና አእምሯችን ውስጣችን እንድንመረምር የሚያስገድድ ነገር ነውና ሁላችሁም በዚህ ራሳችሁ እንድታዘጋጁ እየጠየቁ ጾሙን የሰላም የፍቅር ጾም አድርጎ ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሆንልን እላለሁ። ሁላችሁንም ጾማችሁን ጸሎታችሁን ይቀበልላችሁ። አሜን። መከራና ስድብ በመከራና ስድብ ላይ ላለ ሕዝብ የተደረገ የእንባ ጾም። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ። አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና እጸልይ ነበር። መጽሐፈ ነህምያ ምዕራፍ 1 ቁጥር 1 ነው የማነበው። መጽሐፈ ነህምያ በስደት ሆኖ የተጻፈ መጽሐፍ ነው። ከዚህ የመከራ ዘመን እንዳይደርሱ ነቢያቱ የበደሉትን በደል እያሰቡ እነ ኤርምያስ የደም እንባ አልቅሰዋል። የዚያን ዘመን በደል ኤርምያስ እየተንሰቀሰቀ የተናገረውን አሁን እኔ ለመጻፍ እጄ እየተንቀጠቀጠ ነው። ምክንያቱም ኤርምያስ የዛሬ 3000 ዘመን የተናገረው በአሁኒቷ ኢትዮጵያ እየተደረገ ስለሆነ አሁን ይህን እየጻፍኩኝ ወይም ይሄ እየተናገርኩ ወይም በዚህ ሰዓት በዚህ አሁን እየተናገርኩ በኢትዮጵያ በብዙ መቶዎች የሚቆጠሩ ሴቶች፣ ሕፃናት፣ አዛውንት ሳይል ያን ጊዜ ከ3000 ዓመት በፊት ኤርምያስ የተናገረው ያውም በቀለጠፈ በአንድ ጊዜ ሺዎችን በሚያጠፋ መሳሪያ እየታረዱና እየተገደሉ ስለሆነ ነው። ይኸው ነቢዩ ኤርምያስ ያነባውን እንባ የተናገረውን እኛም እያለቀስን አብረን እንድገመው። ተወግተው ስለሞቱ ሕዝቤ ሴት ልጅ ሰዎች ሌትና ቀን አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። በሌላኛው ትርጉም ደግሞ ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምን ነው ራሴ የውሃ ምንጭ በሆነ፣ ምን ነው ዓይኖች የእንባ መጉረፊያ በሆኑልኝ አለ ኤርምያስ። የነቢዩ የኤርምያስ የእሮሮ ምክንያቱ ምንድን ነው? ለምንድን ነው ይህን ያህል እንባ ሊያነባ የቻለው? እኛንስ ዛሬ የሚያስነባን ነገር ምንድን ነው? የሚከተሉት ሶስት ነጥቦች ባጭር ገልጻለሁ።
እውነትን ጠልቶ በሐሰት የሚኖር ህዝብ ስላየ ነው። እውነትን ጠልቶ ሐሰትን የሚኖር ህዝብ ስላየ ነው። ነቢዩ ያነባበት ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ከህዝቡ ክፋት የተነሳ ብቸኛ ሆኖ ሰው እያለ ከሰው ተለርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ይንከራተታል። ከዚህ አመንዝራና ክፉ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራታች ከአውሬ ጋር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል ነቢዩ። ቃሉ ይኸው አብረን እናነበው። ህዝቤን ትቼ ርቄ እንደሄድና በምድረ በዳ የእንግዶች ማደሪያ ማን በሰጠኝ። ሁሉም አመንዝሮች አታላዮች መንጋ ሆነዋል። በሌላው ትርጉም ላይ ደግሞ እንዲህ ይላል፣ አመንዝሮች አታላዮች ሆነዋል። አመንዝሮች አታላዮች፣ ሁሉም አመንዝሮች አታላዮች መንጋ ሆነዋል። አመንዝሮች የአታላዮች ጉባኤ ናቸውና ህዝቤን እተዋቸው ዘንድ ከእነርሱም እለይ ዘንድ በምድረ በዳ የመንገደኞች ማደሪያ ማን በሰጠኝ። ምድረ በዳ ብቻውን መኖር ፈለገ። ነቢዩ የእስራኤልን በደል ትንተናውን በዚህ አልቋጨውም። አሁን በሀገራችን የሚደረገውን የሴራ ፖለቲካ በቅጡ የተረዳ ዘይቤ የሚመስል ትኩስ ዜና ያስነብበናል። የእስራኤል የሴራ ፖለቲከኞች ታሪካቸውን አሁን በዚህ ዘመን እንዴት አድርጎ ከ3000 ዓመት በኋላ ምንም አይነት የግብርም የዓላማም ልዩነት ሳይኖር በተግባር ላይ እንደሆነ አሁን ያለውና የዚያን ጊዜውን በአንድ ላይ ይገልጽልናል። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድር በረቱ፣ ነገር ግን ለእውነት አይደለም። ከክፋት ወደ ክፋት ይሄዳሉና እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ። በወንድሞቻችሁ አትተማመኑ። ሰውም ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትን መናገርም ምላሳቸው ተምሯል፣ ክፉን ለማድረግ ይደክማሉ። ምን አንባቢ ነው ይህ የዛሬ 3000 ዓመት በፊት የተነገረ ነው ሊለኝ የሚችለው? ዛሬ 4 ኪሎ እየተደረገ አይደለም ብሎ ሊሟገተኝ የሚችልስ ማን ነው? በአሁኑ ጊዜ ሊያርድህ ቢለው አዘጋጅቶ በእውነት እኔ እንዳንተ የማከብረው ሰው የለም እያለ መጨረሻ አርዶ በመጣል የሚሳለቅብህ አብሮህ የሚሰራ ሰው አይደለምን? አንድን ሐሳብ ለተለያዩ ሰዎች በተለያየ ቦታና ጊዜ ሰብስቦ ሲናገር ምላሳቸው ስለ ሐሰት እንደ ቀስት ገተሩ እንዳለው ነቢዩ አንተ የምትወደውን እንጂ እውነቱን ሳይነግርህ በስራ ሊተረጉም የማይቻል ቅዠት ነገር አይደለምን? አንተንስ የሚያወራህ የውሸት ስራ አይደለምን? የውሸት ስራውን ካከናወነ በኋላ አይደለምን? ለዚህ ነው ሁሉም ከወዳጁ ይጠንቀቅ ያለው ነቢዩ። ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁ አትተማመኑ። እንዲህ ሰው ከወንድሙ ሊጠነቀቅ ይችላል። ግን እኮ ዛሬ ይህ እውነት በእኛ ሀገር እየተከናወነ ነው። የምድራችን የክፋት መለያ አይደለም አይደረግም ብሎ ሊከራከር የሚችል አለን? እንዲህ ባለ ኑሮ ዘይቤ የሚኖር ህዝብስ በረከት ያገኛልን ብለው ያስባሉ? እስቲ ሰው ጿሚ የሆኑ ሰው ይህን ይመልሱልኝ። እንደዚህ አይነት ጾምና ጸሎትስ ግብዝነት አይደለምን? እስካሁን ይህን ሰምተው ወይም አንበው ቁጭ ብለው ከራስዎ ጋር ይወያዩ። ራስዎን ከሚጾሙት ጾም ጋር ይመርምሩት። እግዚአብሔር ግን አሁንም ይናገራል። ይህ ከዚህ ቀጥሎ የምንመለከተው በኤርምያስና በእግዚአብሔር መካከል የተደረገ ሙግት ነው። እግዚአብሔርም ኤርምያስን ለዚህ ህዝብ ስለ መልካም አትጸልይላቸው፣ በጾሙ ጊዜ ጸሎታቸውን አልሰማም፣ የሚቃጠለውን መስዋዕታቸውንና የእህሉን ቁርባን ባቀረቡ ጊዜ አልቀበላቸውም፣ በሰይፍና በረሃብ በቸነፈር አጠፋቸዋለሁ አለኝ። ኤርምያስ ደግሞ እኔም ጌታ እግዚአብሔር ሆይ ወዮ፣
እነሆ ነቢያት በእውነት ሰላም በዚህ ሕዝብ እሰጣቸዋለሁ እንጂ ሰይፍን አታዩም፣ ራብም አያገኛችሁም ይሏቸዋል አሉ። እግዚአብሔርም እንዲህ አለኝ፣ ነቢያቱ ውሸት በስሜ ትንቢት ይናገራሉ። አላልኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸትን ራእይ ሟርትንም ከንቱ ነገርን የልባቸው ሽንገላ ይሰብኩላቸዋል። የልብ ሽንገላ ማለት በዛሬው አነጋገር የሴራ ፖለቲካ ወይም የአንገት በላይ ሰው በልብ ግን አውሬ ሆኖ ለባልንጀራው የማይመች ራሱን የማይኖር ማንነት ማለት ይሆናል። ይህ ደግሞ በዚያ ጊዜም በአሁኑም ጊዜ የሚለወጥ አይደለም። ውሸት ውሸት ነው። ምንም አይነት ማብራሪያ አያስፈልገውም። ስለሆነም እግዚአብሔር በነቢያት በኩል ይናገራል። የእግዚአብሔር ነቢያት ዝም ብለው አይናገሩም። ያሉትን እግዚአብሔርን ሰምተው ከእግዚአብሔር ቃል ተቀብለው የተቀበሉትን በድፍረት ይናገራሉ። ዛሬኛ ሌላ መልእክት የምንጠብቅበት ጊዜ አይደለም። ያው አንድ ጊዜ የተሰጠው ቃል በቂያችን ነው። ለእኛ የሚያስፈልገን አዲስ ቃል ሳይሆን አዲስ የሚሰማ ጆሮ፣ የሚታዘን መንፈሳዊ ልብና ጉልበት ብቻ ነው። ዛሬም ኤርምያስ የነበሩ የፖለቲካ ነቢያቶች ምድሪቱን አጥለቅልቀዋታል። ዘመኑ ጊዜው የኛ ነው የሚል ሰምቻለሁ። ጊዜው የኛ ነው። ምን አይነት ጊዜ? የሞት፣ የመከራ፣ የስደት፣ የመፈናቀል የምን ጊዜ? ለእነዚህም እግዚአብሔር መልእክት አለውና እንስማው። እንዲህ አለ፣ ትንቢት የሚናገሩላችሁ ሰዎች ከራብና ከሰይፍ የተነሳ በኢየሩሳሌም አደባባይ ይበተናሉ። ክፋታቸውንም አፈሳባቸዋለሁ። እነርሱና ሚስቶቻቸው ወንዶችና ሴቶች ልጆቻቸውንም የሚቀብራቸው አያገኙም። እንደዚህ ብለህ ተነግራቸዋለሁ፣ የወገኔ ልጅ ድንግሊቱ በታላቅ ስብራትና እጅግ ክፉ በሆነ ቁስል ተሰብራለች። ይሄ ቁስል የሚለው የተለያየ ማህበረሰብ ልብ ማለት ነው። ተሰብራለችና አይኖቼ ሌሊትና ቀን ሳያቋርጡ ያፈሳሉ። ወደ ሜዳ በወጣ እነሆ በሰይፍ የሞቱ አሉ። ወደ ከተማ ብገባ እነሆ በራብ የከሱ አሉ። ነቢዩና ካህኑም ወደማያውቋት ወደ ሜዳ ብትወጣ በጦርነት የረገፉ ሕፃናት ታያለህ። ከተማ ብትገባ ባለ ጊዜዎች ያሳደዷቸው ሕፃናት ራቆታቸውን ወድቀው ታገኛለህ። ቤቷ የፈረሰ እናት ልጇን ይዛ እየተንሰቀሰቀች ታገኛታለህ። አሳዛኙ ነገር ግን ሰዎች በዚህ ሆነውም ይጾሙ፣ ይጸልዩ፣ መስዋዕቱም ያቀርቡ፣ እንዳሁኑ በአደባባይም ይጨፍሩ ነበር። እንደዚያም ባለው ለምን አልሰማህንም ብለው እግዚአብሔርን ከሰውት ነበር። እግዚአብሔር ግን አሁንም ይናገራል። ውሸት ነው፣ ማታለል ነው፣ የምትጾሙት ለራሳችሁ ነው፣ ሰው እንዲያይላችሁ ነው አለ። ልክ አሁን እኛ እንደምናደርገው ሁሉ ቃሉ ይኸው አብረን እንመልከተው። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ በአምላካቸው ፍርድም እንዳልተው ሕዝብ እውነተኛውን ፍርድ ይሹኛል፣ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን አንተም አልሰማህንም? ስለ ሰውነታችንስ ስለምን አዋርነን አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፆቻችሁ ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። ኢሳይያስ ምዕራፍ 58 ነው ማለት ነው። ይኸው እየጾምን ዘመናትን ቆጠር፣ ግን ምንም ለውጥ የለም። ቤተክርስቲያን ስለተከፈተ፣ ቅዳሴ ስለተቀደሰ፣ ማህሌ ስለተቆመ ለውጥ ያለ የሚመስለን ካለን ተሳስተናል። ንስሐና ይቅርታ በውስጣችን ከሌለ ይሄ ብቻውን አይበቃም። በኤርምያስና በኢሳይያስ ዘመን የነበሩ ካህናትና ሐሰተኛ ነቢያትም የነገስታት ሰባካያንም ያደርጉት ነበር። የቀረ ነገር አልነበረም፣ ሁሉም ይደረግ ነበር። በተለይ ከፖለቲከኞቹ ጋር የተስማሙት ነቢያት በኤርምያስ ላይ የማይፈጸሙበት ነበር። ሁለተኛ፣ ለድሆች የማይራራ በክፋት የሚኩራራ ማህበረሰብ ስላዩ ነው ነቢዩ ኤርምያስ ያለቀሰው። ለድሆች የማይራራ በክፋት የሚኩራራ ማህበረሰብ ወይም ደግሞ የማህበረሰብ ስሪት ስላየ ነው። እንዳሁኖቹ ነፍሰ ገዳዮች እንቅልፍ አጣን ብለው የአጣህን ብለው የአዞ እንባ የሚያነቡ
ለታረዱ ሕፃናት የርኅራኄ ልብ የሌላቸው፣ ለሞተ ማልቀስ ያልሆነላቸው፣ ለጠገበ የሚንሰቀሰቁ፣ ላበሏቸው ብቻ የሚሰብኩ፣ የተበደለ ሲጮህ አታልቅሱብን የሚሉ ልበ ደንዳኖች ያሉባት መንደር ነው። ይሄ ነው ኤርምያስን ያስለቀሰው። ዛሬም እኛ እናለቅሳለን። እዚያን ጊዜ እንጂ ያሉበት መንደር የጊዜ ጉዳይ እንጂ እግዚአብሔር ግን አሁንም ይናገራል። ቃሉ አይታጠፍም። እግዚአብሔር አሁንም ይናገራል። እንስማው። ይህንን ቃል ነቢዩ ኤርምያስ ለይሁዳ ሕዝብና ሁሉ በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረ። ከይሁዳ ነገሥታት ከአሞጽ ልጅ ከኢሳይያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ በ23 ዓመታት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ተነስቼ የተናገርኳችሁ ነገር ግን አልሰማችሁም። እግዚአብሔርን ማልዶ ተነስቶ ባሪያዎቹን ነቢያትን ላከ፣ ወደ እናንተ ላከ፣ እናንተም አላዳመጣችሁም፣ ጆሮአችሁንም አላዘነበላችሁም አለ። ነቢዩ ዛሬ ቢናገር ላለፉት 30-40 ዓመታት ተናገርኩ። ይህ የያዛችሁ ስራ ህዝብ ያጠፋል፣ ለእናንተም መልካም አይደለም አልኩ። ይህን አሁንም እናገራለሁ፣ ግን እናንተ ታሾፋላችሁ። አሁንም በምድሪቱ የተበደሉ ድሆች ይጮሃሉ፣ እናንተ ግን በሰማይ ላይ የሚሄድ የአውሮፕላን ተሳፋሪዎች ነን ትላላችሁ። አሁንም እግዚአብሔር ይናገራል እንዲህ በል፣ በዳዊት ዙፋን የምትቀመጥ የይሁዳ ንጉሥ ሆይ። አሁን ይህንን ዛሬ ቢጽፈው በዚህ በጥንታዊው ቤተ መንግስት የምትቀመጥ የኢትዮጵያ መሪ ሆይ ነው የሚለው። አንተና ባሪያዎችህ በእነዚህ በሮች የሚገባ ህዝብህ የእግዚአብሔርን ቃል ስሙ። የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተበዘበዘውን ከአስጨናቂው እጅ አድኑ፣ መጻተኛውንና ድሃ አደጉንም መበለቲቱን አትበድሉ፣ አታምፁባቸው፣ በዚህ ስፍራ ንጹሕ ደም አታፍሱ። ዛሬ ቢናገረው ተጠልፈው ገንዘብ የሚጠየቁ ገንዘብ ከከፈሉ በኋላ የሚገደሉትንም ተመልከቱ። እናንተ ራሳችሁ በተመሳጠረ መልክ ሰዎችን የምታሰቃዩ፣ አንደኛው ገዳይ ሌላኛው አስገዳይ ሆናችሁ የምትቆሙ ዛሬ ቢናገረው እናንተ ቀደምቶቹ በሰሩት ቤተ መንግስት የተቀመጣችሁ ግን ደግሞ ቀደምቶቹን የካዳችሁ፣ የድሆችን ቤት የምታፈርሱ፣ ሰውን በጎሳ ከፋፍላችሁ በውሸት እየወነጀላችሁ አስራችሁ የምታሰቃዩ፣ ድሆችን በቁማቸው የምትቀብሩ የሚለውን ይጨምርበት ነበር። አሁን ከአድራጎታችሁ ተቆጠቡ ይል ነበር። ግን ማን ይሰማል? እነዚያ የብሉይ ኪዳን ሰዎች እንዳልሰሙ ሁሉ እነዚህም እንደነዚያው አልሰሙም። ነቢዩ ኤርምያስ ይህን አይቶ ነው የተንሰቀሰቀው። ውጤቱስ ምን ይሆን? የሁለት የሐሰት ነቢያቶች ግን ይህንን አይቀበሉም። ምድሪቱ ባለችበት ኢትዮጵያ አይቀበሉም። ምድሪቱም የአሁኗ ኢትዮጵያም ከብራለች በማለት የኢቶር የሐሰት ሰባካያንን እያሰበኩ ግድያውን ተቀብለዋል። ግድያውን ቀጥለዋል። ይህ እስካሁን 6 ዓመታት በየጊዜው የጦርነት አዋጅ ስንሰማ የሐሰት ነቢያት ግን የሰበሩንን ሰብረናቸዋል፣ ምድሪቱን እንወርሳለን፣ ጊዜው የኛ ነው ይሉናል አሁን እያሉ በሚገዙት ሀገር ራሳቸውን ባዕድ አድርገው እየተሰቃዩ ይዋሻሉ። የድሮዎቹም ባርነት ሁነው ቀንበር ተሰብሯል፣ በባርነት ሁነው ቀንበር ተሰብሯል ይሏቸው ነበር። የእውነተኞቹን ነቢያት እውነተኛ ትምህርት ይቃወሙ ነበር። ልክ እንዳሁኑ እውነት ሲነግሯቸው እንደሚያሳድዱት ማለት ነው። ስለዚህ ውጤቱን ኤርምያስ አይቶ አለቀሰ። ይሄው ውጤቱን አብረን እንስማው። ስለዚህ እነሆ እያንዳንዱ ከባልንጀራው ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከመላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያለሙ በሚናገሩም በሐሰታቸውና በድፍረታቸው ሕዝብን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም፣ ለዚህም ሕዝብ በማናቸውም አይረባቸውም ይላል እግዚአብሔር። ይህ ሕዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብሎ ቢጠይቅህ እናንተ ናችሁ ሸክሙ፣ እናንተ ሸክሙ ናችሁ፣ ወይም እናንተ ናችሁ እጠላችሁም አለሁ ይላል እግዚአብሔር።
ተመልከት። ፖለቲከኞችን የሚያስደስት ነገር እየነገርክ ልታስደስታቸው ትችላለህ። ከእግዚአብሔር ቃል ግን ይሄ አይሰራም። በጭካኔ እንቅልፍ ድብን ብለው የተኙ በሰዎች መገደል ረክተው በደበነ ልብ ውስጥ ሁነው ድብን ብለው የተኙ ፖለቲከኞችን ተኛችሁን እያልክ ልትደልል ትችላለህ። እግዚአብሔርን ግን አትችልም። እግዚአብሔር አዋቂ ነው፣ ስሙም እግዚአብሔር ነው። ምናልባትም ለምዕራባውያን የውሸት ኢኮኖሚ ሪፖርት ልታቀርብ ትችላለህ። የውሸት ገንዘብም ልታትም ትችላለህ። እግዚአብሔርን ግን አታታልልም። እንኳን እግዚአብሔርን የተደረገውን የትናንቱን የአድዋን ድል እንኳን ታሪክ ልትለውጠው አትችልም። ተደርጓል። አንተ ግን ካልተመለስክ እድልህ እንደነዚያ የሐሰት ነቢያቶች እንዳታለሏቸው መሪዎች መሆንህን እግዚአብሔር ሳይዋሽ ተናግሯል። የዛን ጊዜው ትንቢት እውነት ነው ብለህ ከተቀበልክና ካመንክበት ዛሬም ይሰራል። ፍርድ ቀርቧል። ተመለስ። በዚህ ጾም ተጠቀምበት። ይህን ተመልከት። እግዚአብሔር ይናገራል። ካልተመለስክ ግን ይህን ተመልከተው። ልታሾፍ ትችላለህ። አሁን ግን ይልቅ በእድሉ ተጠቀምበት። ኤርምያስ ይህን አይቶ ነው ያነባው። የእግዚአብሔርን ቤት መዛግብት ሁሉ የንጉሱ ቤት መዛግብት ከዚያ አወጣ። እግዚአብሔር እንደተናገረ የእስራኤል ንጉስ ሰሎሞንን በእግዚአብሔር መቅደስ የሰራውን የወርቁን ዕቃ ሁሉ ሰባበረ። እግዚአብሔር እንደተናገረ ኢየሩሳሌም ሁሉ፣ አለቆቿ ሁሉ፣ ጽኑዓን ኃያላን ሁሉ፣ ጠራቢዎችን ሁሉ፣ ብረት ሰራተኞችን ሁሉ 10,000 ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። የዮአኮንንም ወደ ባቢሎን አፈለሰ። የንጉሱንም እናት፣ የንጉሱም ሚስቶች፣ ጃንደረቦቹም፣ የአገሩም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎን ንጉስ ብርቱዎቹንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ 7,000 ያህል ጠራቢዎችና ብረት ሰራተኞች 1,000 ወደ ባቢሎን ማረከ። አንድም ለሀገሪቱ የሚጠቅም ሰው አልቀረም። ጠላት ለሀገር የሚሰሩትን ወስዷቸዋል፣ ግን ደግሞ ለእርሱ አይጠቅሙኝም የሚላቸውን ድሆችና አቅመ ደካሞች ትቷቸዋል ይላል። በዚህ ስደት እስራኤላውያን በሀፍረት፣ በመሸማቀቅ፣ በመንገላታት፣ በየተገኙበት በመገደል በአጠቃላይ ራሳቸውን በስቃይ ውስጥ አገኙት። ልክ አሁን እኛ እንደምናገኘው ዛሬ ይህንን እያነበብኩኝ በቀይ ባህር ውስጥ በኤደን ሰላጤ ውስጥ 160 ኢትዮጵያውያን ታርደዋል፣ ሞተዋል። እንጀራ ፍለጋ ለመሄድ ሞት እየገዙ እየሞቱ ነው ወገኖች። በዚህ በስደት ሀገር የሐሰት ነቢያት ግን አሁንም በዚሁ በስደት የሆኑ እንኳን የሐሰት ነቢያት ተነስተው ነበር፣ ግን ሐሰት ነውና በሐሰትነት ቀረ። ከዚያ ይልቅ በጾማቸው ጊዜያቸውን የህዝባቸውን እንባ ኃጢአት የነበረባቸውን መከራ በጾምና በጸሎት በእንባ ሆነው በእግዚአብሔር ፊት አንብተዋል። በዚያን ጊዜ ይህን የጾሙትን የነቢያትን እንባ አሁንም በዚህ መልክ እኛ የምናነባው እንባ ነው። አሁን ይህን እየተናገርኩ እህቶቼ፣ ወንድሞቼ፣ እናቶቼ፣ ታናናሾች፣ ታላላቆች፣ አቅመቢሶች በድሮን እየደቀቁ እንደሆነ አያለሁ፣ ሰማለሁ። በየቤተ ክርስቲያኑ የሚቀድሱ ካህናት፣ የሚያወድሱ ዲያቆናት፣ የሚያወድሱ መምህራን ቅዳሴያቸውና ትምህርታቸውን አቋርጠው በወታደሮች እንደተገደሉ ትናንት ዛሬም ቀጥሏል። በዚህ ክፍል ብዙ የጾም አይነቶች አሉ፣ ግን እነዚያን አልገልጽም። አሁን አንድ የተለየ የጾም አይነት ገልጬ ትምህርቴን እንደመድማለሁ። 3 ነጥቦችን አባቶቻቸው የሰሩትንና በዚህ በነቢያት ጾም ላይ ነቢዩ ዳንኤልና እንዲሁም ነህምያ የእንባ ጾም ጾመዋል። እነዚህ በስደት የሚኖሩ አይሁዳውያን ከነቢዩ ከዳንኤል እስከ አስቴርና ነህምያ አንብተዋል። አባቶቻቸው የሰሩትን ኃጢአት በእግዚአብሔር ፊት ተናዘዋል። እኛም ዛሬ ያስፈልገናል። አሁን እንግዲህ በእነዚህ 40 ቀናት ዛሬ እንግዲህ ወደ የሚቀረን 30 ቀን ነው። ይህንን እያሰብን እስካሁን በኢትዮጵያ የተደረገውን በደል ስሙን እየጠራን አሁን የሚደረገውን ጨምረን ሳናፍር ሳንፈራ በአግባብ እንግለጥ። ከዚያ እኛ ደግሞ በክፉ ላይ በአንድነት ሆነን እንነሳ። መቼም ይህ ለፖለቲከኞች አይመችም። ሁሉ ለራሱ ጻድቅ ነው። ጻድቅ ስለሆነ እንድንናገረው አይፈልግም። ሁሉም ለራሱ ክርስቲያን ነው። ግን እስቲ ብቻችሁን ሁኑና ራሳችሁን ጠይቁ። ምግብ ከመተው ሌላ ያደረጋችሁት በዚህ ጾም ምን መልካም ነገር ምን አለ?
ካለ ፈልጉ፣ ካደረጋችሁ ለምን ብላችሁ ካላደረጋችሁ ለምን ብላችሁ ራሳችሁን ጠይቁ። እንደኛ ሀገራቸው በክፉዎች ስለተያዘ በስደት የነበሩ ቅዱሳን በሕዝባቸው ላይ ያዩትን ኃጢአት ተመልክተዋል። ይህንንም ተመልክተው በዚያ በኃጢአት ላይ ተነስተዋል። ይሄው ቀጥሎ እኛም እንመርምረው። የሕዝቡ መከራ በማየት የቀረበ ጾምና ጸሎት ላይ ያልኩት ርዕስ ነው። የነህምያ ታሪክ የብዙ ጸሐፊያን የነህምያን ታሪክ የዘገቡ ጸሐፊያን ነህምያ ተወልዶ ያደገው እስራኤላውያን በስደት በነበሩበት በ70 ዓመት ውስጥ ነው ብለው የሚያምኑ ሰዎች አሉ። በስደት ተወልዶ አድጎ በንጉሱ በአርጤክስስ ዘመን የንጉስ የመጠጥ ቤት ኃላፊነት ሆኖ እየሰራ ነበር። መቼም የስደተኛ ያውም የምርኮኛ ልጅ ሆኖ እንዲህ አይነት ስራ መያዝ ምናልባትም እድለኝነት ሳይሆን አይቀርም። በዚህ ጊዜ በዚህ ሆኖ ግን በሚኖርበት ዘመዶቹ በማረከ አገር ሆኖ የዘር ግንዱ የተመሰረተበትና አገሬ ከሚለው ቦታ አልፎ አልፎ ዘመዶቹ ይመጡ ነበር ማለት ነው። አሁን የመጣው ከወንድሞቹ አንዱ የሆነው አናኒ የተባለ ሰው ነው። እርሱም ወደሚኖርበት ቀኝ ገዣቸው የሆነ የፋርስ ባቢሎን ዋና ከተማ ሱሳ ላይ ተገኘ። ከዚያ የሆነውም በጾም በስሙ የተጻፈው መጽሐፍ እንዲህ ይላል። እኔ በሱሳ ግንብ ሳለሁ ከወንድሞች አንዱ አናኒ ከእርሱ ጋር ያሉ ሌሎችም ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራ እና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። እዚህ ላይ ነው እንግዲህ የተወለደው እዚህ ላይ ነህምያ የተወለደው በፋርስ ባቢሎን ነው። ግን የሚገርመው ወገኑን አልረሳም። ልክ እንደ አስቴር የወገኑ ሕማም ሁልጊዜ በልቡ አለ። ለዚህም ወንድሙን ሲያገኝ መጀመሪያ የጠየቀው ስለ ራሱ ወገን ብቻ አይደለም፣ ስለ ሁሉም ስለ ሀገሩ ጠየቀ። ግን መልሱ መልካም አልነበረም። ሰውየው ፖለቲከኛ አይደለም። የነገረው ሰው ወንድሙ ነው። ፖለቲካ አላወራውም። ግን እኮ ያን ጊዜ ያን ሀገር የሚገዛው የሚያስተዳድረው አሁን ያለበት ዋና ከተማው የሆነ ንጉስ አርጤክስስ ነው። ፖለቲከኛ ቢሆን ወይ ችጋር ድሮ ቀረ፣ በሌሎች ነገስታት አለፈ። እንዲያውም ኢየሩሳሌም ፋርሳውያን ከያዟት በኋላ በጣም ተሻሽላለች ይል ነበረ። አላለም። እውነቱን ነገረው። ከተማይቱ ተቃጥላለች፣ ህዝቡ በውርደት ላይ ነው፣ ኑሮ ስቃይ ሆኗል አለ። ይህንን ሲሰማ ምን አለ? ራሱ ይንገረን። አሁንም በኢትዮጵያ የሚታይ ይሄ ነው። ኢትዮጵያ ደርሰው የሚመጡ ወይም ከኢትዮጵያ የሚመጡ ሁለት አይነት ሰዎች አሉ። አንደኛው የፖለቲካ ወሬ ይዞ የሚመጣ፣ ሌላኛው ግን እውነተኛ ወሬ ይዞ የሚመጣ። የፖለቲካ ወሬ ይዞ የሚመጣው ቤታቸው የፈረሰ ድሆችን አያይም። በፈረሰው ቤታቸው ላይ የተጨፈለቀ ጭቃ አይቶ ደስ ብሎት ይመጣል። ያኛው ግን የፈረሰ ቤት የተበተነ ማህበረሰብ ያያል። ከሁለቱ የትኛውን ነው አንተ ሰምተህ መኖር የምትፈልገው?